ነሽ? እንዴ በእናትሽ ከዚያ ሶጪ ቆይ ምን እያደረክ ነው? ምንድን ነው የምትሰራው? አደይ ይቅርታ፣ በጣም አዝናለሁ። አዝናለሁ ማለት ምን ማለት ነው? ነዋል የተነጋገርነው እኮ እንደዚህ ያልነበረ። ቶሎ ስላመንሽኝ ሸወድኩሽ እንጂ ሁለታችሁ የምታደርጉልኝ ነገር በጣም ትልቅ ነገር ነው። የሰው ህይወት ማትረፍ በጣም ትልቅ ነገር ነው። አልገባኝም። ሊዱ ልትሞት ነው ምናምን ስትለኝ የነበረው እየቀለድክብኝ ነው? ቆይ ምንድን ነው የምትሰራው? አሁኑኑ ሊዱን ከዚህ ክፍል አስወጣት። እኔንም ተወኝ፣ ሰርቼ ልብላበት። አደይ አንቺ የሚሰማሽ ስሜት ነው የሚሰማኛል፣ ግን ምን እንደማድረግ አላውቅም። አደይን የሚያመጣት ለዚህ ቆሻሻ ስራ ነው? አሁን ሁለት ሴት ነው የሚፈልግ። ናኦል አደይን በአረብ ልሸጣት ነው። የሊዱ ሲያሳዝነን፣ እንደገና ደግሞ አደይም በዛሬ ቀን ተጨምራለች ማለት ነው። ሁለቱም ለአረብ ሊሰጣቸው ነው ማለት ነው። የሚያሳዝን ነገር ማን የሚደርስላቸው አልታወቀም፣ ግን ደግሞ ፖሊሶቹ የሚደርስላቸው ይመስለኛል። ምክንያቱም ዴቭና ባርኮት ለፖሊሶቹ አሳውቋል። ናኦል ሊዱን እንደወሰዳት ማለት ነው። ምክንያቱም ይሄ ነገር አደይም ሰምታ ነበረ። ቤዛና ፍቅር ሲያወሩ፣ ፍቅርና ቤዛ እንግዲህ ተመካክሮ ነው ይሄን ነገር ያደረጉት ለራሳቸው ፍላጎት እንጂ ከሰሙ እኮ ቆይቷል። ቤዛም እኮ ከሰማች ቆይታለች ሊዱ ሞታለች ተብሎ፣ ፍቅርም ደግሞ ሊዱ በህይወት ያለች ግን ደግሞ ለአረብ እሸጣታለሁ ብሎ ለፍቅር እንደተናገረው ልብስ ራሱ የሰጠችው ራሷ ፍቅር ስለሆነች ሁሉም ምስጢር ያውቃሉ። ሁለቱም ግን ለራሳቸው ስለፈሩ ብቻ አሁን ለባርኮትና ለዴቭ እናሳውቅና እነሱ ደግሞ ለፖሊስ ያሳውቃሉ ብሎ ተመካክሮ ነው ይሄን ያደረጉት። እነኚህ እንግዲህ ለራሳቸው ስል ብቻ ነው የፈለጉን የሚያደርጉት። እንግዲህ ቤተሰቦች ሰላማችሁ ይብዛልኝ። ዛሬ አደይ ድራማ ተለቋል። ክፍል 50 ተለቋል ማለት ነው። እና በዛሬ ቀን እንግዲህ አደይና ለምለም ለመውሰድ ለረጅም ጊዜ አልተሳካላትም ነበረ። ዛሬ ደግሞ ሊዲያን በቀላሉ እንደወሰዳት፣ ዛሬ ደግሞ አደይንም በቀላሉ ነው የወሰዳት። አደይ እንግዲህ ቤዛና ፍቅር ስለ ሊዱ ሲያወሩ ነበረ። ቤዛ የምትለው ሊዱ ተገላለች፣ ናኦል ገለዋታል። እንደገና ደግሞ ፍቅርም ደግሞ ያ በቃ ከዚህ በፊት የምታውቀው ነገር ሁሉ ነገር ለቤዛ ተናግራለች። እንደገና ቤዛ ደግሞ ቅጂ ያላት ያ ቅጂውን ለባርኮትና ለዴቭ አሰምተን እነሱ እንዲያምኑን እናደርጋለን ብሎ ተመካክረዋል። እንደገና ደግሞ በዚህኛው በቅጂው ናኦልን ወጥመድ ውስጥ ማስገባት እንችላለን። በዚህ ተጠቅመን ናኦልን ማሳሰር አለብን፣ ያ ጊዜኛም ነጻ እንወጣለን ብሎ አስቧል። እነሱ ግን መጀመሪያውንም ፍቅር ናት ይሄን ልጅ ያመጣችው ለአደይና ለለምለም ለቤዛ ነበረ። ግን ደግሞ እሱ ፍቅርንም ሊወስዳት ነበረ። ግን ሁሉንም ቤተሰብ ተወዛግቧል እና ጭንቅላቴ በላይ ሆኗል አሳው ብሎ ለአረቦች እንግዲህ ሴቶችን እየሸጫቸው ከርሟል። በጣም የሚገርም ነገር ነው አሁን ያደረገ ነገር ነው። በጣም ጥሩን አይደለም፣ ግን የእሱ ህይወት ቢያሳዝንም እነኚህ ጥሩ ልጆች ንጹህ ሰዎችን ማቆሸሽ አልነበረባቸውም። እናንተን ምሸጫቸው እንግዲህ ወድጄ ሳይሆን ተገድጄ ነው። ብሌን ፍቅረኛ አይናትና ለአረብ ተሽጣለች፣ አረብ አግብቶታል እና እናንተን ከሰጠውት አረቡ ብሌን ይመልስልኛል። ብሌን ማለት ለኔ ውድ ፍቅረኛ አይናት፣ ለእናቴ ስትል ነው እኔ እናቴ ማሳከምበት ሳጣ እሷ ደግሞ ለዛ እንደዚህ ያደረገች። እዛ ከአረቦች የምታገኝ ብር ለኔ ትልክ ነበረ። አሁን ደግሞ እኔ እሷ እንድትመለስልኝ ፈልጋለሁ። እናቴ እሷ ልክ አረብ ጋር እንደገባችሁ ነው የሞተችው ብሏል። እንግዲህ ሊዲያና አደይ የሱ ታሪክ ቢያሳዝንም እንዲቆሸሹ አይፈልጉም። ማንም ሰው ታውቃላችሁ፣ ማንም ሰው መቆሸሽ አይፈልግም። ግን አደይና ሊዲያ ነው ተገዶ የመጡ እንጂ ሌሎቹ በፍቃዳቸው ይሄን ውስጥ የገቡ ነበሩ ብሏል ናኦል። እንግዲህ ያሁኑ
የአሁኑ እንግዲህ በግዴታ ስለሆነ በፍቃድ ስላልሆነ ናኦል በቃ ተጸጽቷል። እኔም ወድጄ አይደለም ተገድጄ እንጂ ግን ብሌን እንድትመለስልኝ ይፈልጋለሁ ብሏል። ሊዲያ ግን ብዙ ጊዜ ጠይቃለች፣ አትጨክንብኝ እባክህ ልቀቀኝ፣ ወይንም በሌላ ነገር እናስተካክል፣ ወይ የፈለከውን ብር ሰጥሃለሁ ብትል እንኳን የኔ ችግር ብር ሳይሆን ብሌን ናት። እሱ ደግሞ አረብ የሚፈልገው ሴቶቹ ነው። ብዙ ሴቶች ከላኩለት እሱ ደግሞ ነጋዴ ስለሆነ ለሌላ ሰው ይሸጣቸዋል። ስለዚህ እኔ ብዙ ሴቶች ወደ እሱ ይልክና እሱ ደግሞ ብሌን እንድልክልኝ ቃል ገብቶልኛል ብሎ ይሄ ግን ጥሩ ነገር አይመስለኝም። በአንድ ሰው ህይወት እየተጫወቱ ሌላ ሰው ማዳን ከባድ ነው። ብቻ የሚከብድ ነገር ነው። አደይና ሊዲያ የገቡት ጣጣ ከባድ ነው። ይሄ ነገር እንግዲህ ዴቭስ ከሰማ ፍቅር አንቺ እጅ አለብሽ ወይ ብሎ አነቃት፣ ደበደባት። እንግዲህ ባርኮትም ይሄ እዚህ ውስጥ እጅ ካለሽ እኔ ራሴ ገልሻለሁ ብሏታል። ፍቅር በአሁኑ ሰዓት ግን ያጠፋችው እያወቀች ወንድ ጋር እንድተኛ ማድረጓ ነው። እኔ ገረመኝ። ልብስ መስጠታው እኮ ፍቃደኛ ናት ማለት ነው። ልብስ ተደብቆ የሁለቱን ልብስ ወስዶታል። የምትሰጠው ፍቅር ናት። ፍቅር እየደበቀች ልብሳቸውን ትልክላቸዋለች። ግን ደግሞ ታውቃለች። በቃ ድሮም እኮ ለዛ ነው እዚህ ቤት ያመጣችው። ይሄንን ነው የሚባለው ለዛ ነው። አደይም ለምለምም እዚህ ስራ ውስጥ እንዲገቡ ከዛ ቤት ብን ብሎ እንዲጠፉለት፣ ዴቭ ደግሞ የራሷን ለማድረግ ነበር ያሰበው። መቼም አይሆንላት። ዴቭ የሚወዳት ሴት ቢኖር አደይና አደይ ብቻ ነው። ብዙ ጊዜ እኮ ሞክራለች፣ አልተሳካም። በቃ ማተው ነው እና በቃ ካልተቻለ እንዴት ይሆናል? እና ፍቅር ደግሞ በግዴታ አይሆንም። ተንኮሏ ቀላል አይደለም። የእሷ ተንኮል ዛሬም ነገም ሌላ አዲስ ነው የምታመጣና ከባድ ነው። እዛ ቤት መኖር ራሱ ከባድ ነው። እንደውም ቤዛ ደግሞ ከፍቅር የበለጠች ተንኮለኛ ናት። እሷም የመጣችው አላማ እንግዲህ አሁን ባርኮት ስመጣ የኔ ፍቅር ናፍቀኸኛል ብላ ነው ምታታልለው። ግን እሷ የመጣችው ለኤላ ንብረት ነው። የኤላን ንብረት የኤላን ቤት ተካፍላ ማሄድ ነው እና ለዛ ነው ለምለም ከዛ ቤት እንድጠፋ ትፈልጋለች። ደግሞ ኤላና ለምለም ሊለያዩ አልቻሉም፣ ይዋደዳሉ በጣም ፍቅራቸው ልዩ ነውና ምንም ማድረግ አይቻልም። እንደዛ ነው። ንጉስ ደግሞ ተጨንቋል። የሊዲያ መጥፋት አደይን ያሳስባታል። እኔ አደይ ምንም ነገር እንድትጨነቅብኝ አልፈልግም እያለ ነው። እንግዲህ ደመቀ ደግሞ ለምንድን ነው እኔ ካሁኑ በኋላ በቀዚህ አልገባም እያለ ነው። ብቻ ፍቅር እንደዚህ ያደርጋል። ንጉስ በጣም ያፈቅራታል አደይ እንድትጨነቅ ጭራሽንም አይፈልግም። እንደዛ ነው ውዶቼ። ብቻ የአደይና የሊዲያ ጉዳይ ያሳስባል። ለአረብ ከተሸጡ እንግዲህ ፖሊሶቹ ካልደረሱላቸው መሄዳቸው ነው ማለት ነው። አንዴ እነሱ እጅ ከገቡ ከባድ መመለሻ። ፈጣሪ ጠብቃቸው። እንግዲህ ምን ይደረጋል? ይሄ ሁሉ የፍቅር ተንኮል ነው። መጀመሪያውኑ ይሄንን ባታስብ ኖሮ እነዚህ ህይወት ውስጥ አይገቡ። እንደዛ ነው ቤተሰቦቼ። ግን ደግሞ ነው ንጉስና ደመቀም እዛ አካባቢ ስለሆኑ ከዛ ሲወጡ ሊይዛቸው ይችላሉ እና እንደዛ ነው። ብቻ ሆነም ቀረም መቼም ቢሆን ናኦል በቃ ፖሊስ እጅ ይገባል፣ ቁጥጥር ስር ይገባል፣ ይታሰራል። ሊዱና አደይ ደግሞ ነጻ ይወጣሉ። ዝም ብሎ ነው የለፋ ብዬ አስባለሁ። ደህና ሆኑ ቤተሰቦች፣ አመሰግናለሁ። እንግዲህ የአደይና የሊዲያ